የሩታን መንከርፈፍ በደንብ የተመለከቱት ቡዜና እና አብርሽ ሆን ብለው ማለት ነው፣ ሆን ብለው ሩታን ልጇን ለማሳጣት ጥረት እያደረጉ እንደሆነ ነው እንደኔ እየተረዱ ያለሁት ማለት ነው። የሩታ ነገር በደንብ ገብቷቸዋል። በቃ ጨክና ሄዳ ጣቢያ ላይ እነሱን እንደማትከስና ጉዳዩን ወደ ሕግ እንደማትወስድ ስለሚያውቁ ልጅን የሚያክል ነገር ደብቀው መጥተው ሙድ ይይዛሉ ማለት ነው። ሲጀመር ልጁ ቢጠፋ እነሱም ጭምር ተደናግጠው ይፈልጋሉ እንጂ እጃቸውን ኪሳቸው ስር ከተው ለአንቺ የማይሆን መልስ አይመልሱም። መች ነው አንቺ ካለሽበት የህልም ዓለም ልትነቂ የምትችይው ማለት ነው? አንቺ አሁንም ገና ልትነቂ አልቻልሽም። ከእርግዝናሽ ጀምሮ ሲያስለቅስሽ የነበረውን ወልደሽ አራስ ቤት ተኝተሽ ደም እያስነባሽ የነበረውን ሰውዬ ከመከተል አሁንም ልትነቂ አልቻልሽም ማለት ነው። ሁሉንም ነገር ለማስተካከል አንድ እርምጃ መራመድ የምትችው በመጀመሪያ ደረጃ አብርሃምን ከጭንቅላትሽ ማስወገድ ስትችይ ነው። እስኪ ይሄን አብርሃም መልሰሽ ወደ ህይወትሽ ምንድን ነው ልታገኝ የምትችይው ጥቅም? እግዚአብሔርን በአደባባይ አንቺን ከማዋረድ እና አንቺን ከማስለቀስ የዘለለ ጭራሽ አሁን ደግሞ ይባስ ብሎ ልጅሽን ነጥቆ እጁን ኪሱ ስር ከቶ አንቺ ላይ ሙድ ከመያዝ የዘለለ ምን አድርጎልሽ ነው እስኪ ለዚህ ልጅ አዘኔታ እያሳየሽ ያለሹ ማለት ነው? የምር ንግግራቸው ብቻ ይበቃ ነበር እኮ እነዚህን ሰዎች ወደ ህግ ለመውሰድ ንግግራቸው ብቻ በቂ ነበር። አንቺ ግን ያንን የማድረግ ድፍረቱ የለሽም። እነሱም ይህንን ነገር ጠንቅቀው ስለሚያውቁ አንቺ ላይ ከመጫወት ወደኋላ ይላሉ ብዬ አላስብም። በመጀመሪያ ደረጃ ለዚህ ምስኪን ህፃን ልጅ ያራሩ ሰዎች ለአንቺ ይራራሉ የሚል እሳቤ የለኝም። ለማንኛውም ማለት ነው ከረፈደም ቢሆን ጉዳዩን ወደ ህግ ለመውሰድ እንደወሰንሽ ሰምቻለሁ። እነሱም ይሄንን ነገር ሰምተው ተደናግጠው ህፃኑን ለመመለስ ጥረት እያደረጉ እንደሆነ ሰምቻለሁ ማለት ነው። ግን አሁንም በዚህ ከርፋፋ የሆነ ሁኔታሽ የምትቀጥይ ከሆነ እመኝኝ ብዙ ነገሮችሽን እነዚህ ሰዎች እንደሚያሳጡሽ አስረግጬ ልነግርሽ እፈልጋለሁ ማለት ነው። ሰላም፣ እንዴት ናችሁ? ውድ ቤተሰቦቻችን ደህና ናችሁ ወይ? አለን። እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው ጉዳዮች ላይ የተወሰኑ ሀሳቦችን ለመስጠት ተመልሰን መተናል ማለት ነው። ኤፍሬም በዛ ልክ የአቅሙን ለመሯሯጥ እየሞከረ ተመልክቼዋለሁኝ እና እኔ እውነት ግን አንድ ቤተሰብ ናችሁ ከኤፍሬም ጋር? እውነቱን ስናገር ማለት ነው እንደው እናንተ ከኤፍሬም ጋር አንድ ቤተሰብ ናችሁ? የሆነ የምታደርጉት ነገር ትክክለኛ ጤነኛ ሰው የሚያደርገውን ነገር ነው አሁን እናንተ እያደረጋችሁ ያላችሁት። እግዚአብሔርን ህፃን ልጅ ወስዳችሁ ትደራደራላችሁ። ኢትዝ ቢግ ሼም እኮ እግዚአብሔርን። ምንም ይሄ ልጅ እኮ ማለት ነው ወደ ሄርሜላ ከሄደ ኦልሬዲ ቆይቷል። እሷም ጽናቱን ይስጣት እንግዲህ ይህንን ጉድ እያየች ከዚህ ፋሚሊ ጋር አብሬ እቀጥላለሁ ወይም ብላ የምታስብ ሴት ጽናቱን ይስጣት ማለት ነው እንጂ እግዚአብሔርን። አሁን ወደ ደስተኛ ወደ ሞቀ ህይወት የገባች እኮ ነው የሚመስላት። ግን እመኝኝ ነገ ተረኛዋ አልቃሽ አንቺ ነሽ። እቺ ልጅ አምርራ ከዚህ ልጅ ህይወት ስትወጣ ማለት ነው። እናንተ ከሩታ ህይወት በቀላሉ መውጣት የምትችሉ አይነት ሰዎች አይደላችሁም። እሺ ሁሉንም ነገር ትቻሉኝ፣ በቃ እኔን ብቻ ተውኝ ራሱ ብትል በቀላሉ እችን ልጅ መልቀቅ የምትችሉ አይነት ሰዎች አይደላችሁም። በቃ የእሷን ውድቀት ለማየት አሰብስፋችሁ የተቀመጣችሁ ሰዎች ናችሁ እና እጅግ በጣም ታሳዝናላችሁ። ለነገሩ ሰው የላትም እኮ እቺ ልጅ ሰው የላትም። ለዛም ነው እናንተ እንደዚህ መጫወቻ ያደረጋችኋት ማለት ነው። ሲላችሁ ልጅን የሚያክል ነገር ከቤት ዝታችሁ ነው እኮ ደግሞ እንደው እኮ በድብቅ ቢሆን ችግር የለውም እኮ ቀድማችሁ መታችሁ ዝታችሁ ህፃኑን እንደምትወስዱ ተናግራችሁ ጭራሽ ደግሞ ከዚህ ነገር ጋር ኮሚኒኬት የሌለውን ነጋሽዬን አያቶቹ ይፈልጋሉ ምናምን። እጅግ በጣም ማፈሪያ የሆናችሁ ሰዎች ናችሁ እውነቱን ስነግራችሁ ማለት ነው። ለማንኛውም እንግዲህ እንዳልኳችሁ ጉዳዩ ወደ ህግ ሄዷል። ልጅ የጠፋባት ራሷ አትመስልም። በእርግጥ ሩታ አሁንስ ማን ነግሮች ነው ጉዳዩን ወደ ህግ የወሰድሽው? እስኪ ልጠይቅሽ። እውነቴን እኮ ማን ነግሮች ነው የወሰድሽው? አንቺ ጭራሽ ልጅ የጠፋብሽ አትመስሊም እኮ። ልጅ የጠፋባት እናት እንደዚህ አይደለችም። እውነቱን ልንገርሽ አሁንም ቢሆን ማለት ነው እና የአብርሃምን ጉዳይ ከጭንቅላትሽ አንቅረሽ እስካላስወጣሽ ድረስ አሁንም ቢሆን የእነዚህ ሰዎች መጫወቻ ሆነሽ መቀጠልሽ የማይቀር ነገር ነው። እስኪ እኔ ይሄ ለራሱ ለገዛ ልጁ የማይራራውን አብርሃም ወደ ህይወትሽ መልሰሽ ምን ለመጠቀም ነው የዚህን ያክል የምትደክሚው? የእነዚህ ሰዎች መጫወቻ አስብትሆኙ እኔ አንቺን ብሆን ማለት ነው የምሬን ነው የምልሽ ድጋሚው ሁላ እኔ ምን እንዳገናኘን ሁሉ ማለት ነው ፈጣሪ ከዚህ ሰውዬ ጋር ለምን አገናኘኝ ብዬ ፈጣሪን ሁላ ነው የምጠይቀው። እኔ አንቺን ብሆን የምሬን እኮ ነው እግዚአብሔርን። እውነት ነው ይሆናል አይደል? ትዳርሽን ለማዳን ለማትረፍ የሄድሽበት መንገድ ዛት ዘቢጊኒንግ በቃ ትልቅ ነገር ነው። ግን በቃ ሁሉም ነገር ልክ አለው። አንቺ አሁን ከልክ አለፍሽ፣ ታውቂያለሽ፣ ከልክ አለፍሽ።
አይሚን ይገባኛል እኮ ሽንፈት እንደማትወጂ ስለምናውቅ ነው ይሄንን ሁሉ ነገር እየተመለከተን ያለ ነው። ሽንፈትን አትወጂም። ለዛም ነው አሸናፊ ሆኖ ከዚህ ጉዳይ ውስጥ ለመውጣት ስለምትፈልጊ ነው። ግን ከነዚህ ሰዎች ጋር ለብቻሽ መጋፈጥ ቀላል ነገር እንዳልሆነ መረዳት አለብሽ በመጀመሪያ ደረጃ ማለት ነው። ከዛ ውጪ በጣም የተንከረፈፈ አካሄድ ነው የምትሄጂው። ልጅሽ ጠፍቶ በአደባባይ ለሚያዋርዱሽ በአደባባይ ለሚሰድቡሽ ሰዎች አዘኔታ የምታሳይ ከሆነ እነሱ እኮ ቅንጣት ታክል እኮ እናት ነሽ ብለው ማለት ነው። እሷም ወልዳለች አይደለ? ወልዳ እንኳን ልታዝንልሽ ልታስብልሽ አልቻለችም። ለእነዚህ ሰዎች ማሰብ ምን የሚሉት ነው? እንደው እንደው ህግ ከህግ እርምጃ ውጪ ማድረግ የሚችለው ነገር ካለ እነዚህ ሰዎች ላይ እንዲወስን ከማድረግ ወደኋላ መባል ያለባቸውም አይነት አይደሉም እኮ። እግዚአብሔርን ልጅን በዚህ ልክ ወስደው ደብቀው እጃቸውን ኪሳቸው ውስጥ ከተው የማይሆን ንግግር የሚናገሩ ሰዎች እጅግ በጣም የሚያሳፍሩ አይነት ሰዎች ናቸው። ዞሮ ዞሮ ልጁም የእናንተ ነው። የልጁ የስነ ልቦና ሁኔታ ሊያሳስባችሁ ይገባል። ከእናቱ ነው እየነጠላችሁ ያላችሁት እና ይህንንም ልታገናዘቡ አልቻላችሁም። እጅግ በጣም የሚገርም ነገር ነው። ለማንኛውም እንግዲህ ከመሸ ልጅቷ ትንሽ የበራላት ይመስለኛል። ከነዚህ ሰዎች ጋር ከህግ አግባብ ውጭ ሄዳ አፈላፊ ተናግራ ልታመጣ የምትችለው ነገር እንደሌለ የተገነዘበች ይመስለኛል። ጉዳዩን ወደ ህግ ወስደዋለች። እነሱም ይህንን ጉዳይ ወደ ህግ እንደወሰደችው ከሰሙ በኋላ ህፃኑን ለመመለስ ጥረት እያደረጉ እንደሆነ ሰምቻለሁኝ። አሁን ላይ እንደሰማሁትም ህፃኑን መልሷል የሚል መረጃ ደርሶኛል ማለት ነው። ይሁን ግን ከዚህ በኋላም በፈለጉ ሰዓት አንቺን ማስፈራራት ሲፈልጉ ልዑሌን መጥተው ከአንቺ ሊነጥቁ እንደሚችሉ አንድ ማሳያ ነው። ምንም አይነት አዘኔታ ለአንቺ የሚያሳዩ አይነት ሰዎች አይደሉም። ስለዚህ ያለሽ አንድና አንድ አማራጭ ውጪ። ምን ያደርግልሻል? ይሄንን ልጅ መልሰሽ ጽናቱን ይስጥሽ ብለሽ ለሄርሜላ አስረከቢያትና ከዚህ ልጅ ህይወት ውጪ። ዘና ድብልቅቅ ብለሽ የራስሽን ላይፍ መኖር ጀምሪ። በቃ አለቀ። እሱ እኮ ይኩራራብሻል። እኔ ዩቲዩብ ስላስጀመርኳት በእኔ ህይወቷ ስለተቀየረ ምናምን ምናምን፣ አንቺን ብቻ ሳይሆን ሙሉ ሴቶቹን ጭምር ነው እንደዛ የሚለው እና በራስሽ በሁለት እግር ቆመሽ መሄድ እንደምትችይ ማሳየት አለብሽ። ያንን ማድረግ ካልቻልሽ ዘመድ አዝማዶቹ እየመጡ ይጫወቱብሻል። እሱም ብቻ ስለተውሽ ራሱ የሚለቁሽ አይነት ሰዎች አይደሉም። ለማንኛውም ቪዲዮዎች ሲለቀቁ መተን ሀሳባችንን እንሰጣለን። እወዳችኋለሁ። ይመቻችሁ።